ሰላም ወዳጆች እንዴት ናችሁ? ዛሬም ደግሞ የ9 ወር ህፃናት ምግብ 8ኛ ቀን ይዤ መጥቻለሁ። እንደሚታወቀው ከቁርስ እስከ ራት ቁርስ፣ ምሳ፣ ራት እና ሁለት አይነት መክሰስ ለጠዋት መክሰስ ለከሰዓት መክሰስ የሚሆን ምግብ ነው ይዤ የመጣሁት። ከዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ተቀላቀሉ። ቤተሰብ ከሆናችሁ ወላጆች ከሆናችሁ በጣም ብዙ ትጠቀሙበታላችሁ። ያንን ተስፋ አደርጋለሁኝ። ወደ መጀመሪያው ምግብ ወደ ቁርስ ገባለሁ። ለቁርስ ያዘጋጀሁት የገብስ ዱቄት፣ ሙዝ፣ ሚክስድ የሆነ ቤሪዎች እና ተልባ ጥቂት ነው ያዘጋጀሁትኝ። እዚህ ጋር የገብሱን ዱቄት በውሃ በመበጥበጥ እናበስለዋለን። የገብስ ዱቄት 20 ግራም የሚሆን የተጠቀምኩት፣ እንጆሪዎችን ደግሞ የተቀላቀሉ እንጆሪዎች 25 ግራም የሚሆን ነው የተጠቀምኩት። ተልባ ግማሽ የሻይ ማንኪያ፣ ሙዝ 40 ግራም የሚሆን ነው የተጠቀምኩት። እዚህ ጋር በፈላ ውሃ ውስጥ በመጨመር የገብስ ዱቄታችንን በደንብ አድርገን እናገነፋዋለን፣ እናበስለዋለን ማለት ነው። በዚህ መልኩ ከበሰለልን በኋላ መጨረሻ ላይ ተልባውን እንጨምራለን። መጨረሻ ላይ ተልባ ተቆልቶ የተፈጨ ተልባ ነው የምጠቀመው ማለት ነው። ከነዚህ ግብአቶች የተለያየ ንጥረ ነገር እናገኛለን። እንደ ፋይበር፣ ኦሜጋ 3 እናገኛለን። አንቲኦክሲዳንት ደግሞ እዚህ ጋር ቤሪዎቹን በእንፋሎት ከ3 ደቂቃ እስከ 5 ደቂቃ የሚሆን በእንፋሎት አብስዬ ነው ያመጣሁት። በአንድ ጎን ዋና ምግባችን እዚህ ጋር የገብስ ገንፎ ይሆናል ከተልባ ጋር፣ እንደ ሳይድ እንጆሪዎቹን እና በአንድ ሳይድ ደግሞ ሙዝ ነው የተጠቀምኩት። ሙዙ ከፈለጋችሁ ረዘም አድርጋችሁ በእጃቸው ይዘው እንዲበሉት መቁረጥ ትችላላችሁ። ካልሆነ ደግሞ አነስ አድርጋችሁ ስላይስ እንደዚህ ማድረግ ትችላላችሁ። የመጀመሪያው ለቁርስ ያዘጋጀሁት ምግብ ይሄንን ይመስላል። በተቻለ አቅም ያው ምግቦች ፍረሽ የሆኑትን መመገብ ብንችል ይመረጣል። ካልሆነ ግን በሚቀጥለው ቪዲዮ ሰራላችኋለሁ ምንን ፍሪጅ ማስገባት እንችላለን፣ ምን ማስገባት አንችልም፣ ለምን ያህል ጊዜ ማስገባት እንችላለን የሚለውን ማለት ነው። ለመጀመሪያው መክሰስ ያዘጋጀሁት አፕል እና ቺያ ሲድ ነው። ቺያ ሲዳችንን የሞቀ ውሃ ውስጥ ጨምረን ዘፍዝፈን እናስቀምጣለን። አፕላችንን ደግሞ በእንፋሎት እናበስላለን። እዚህ ጋር አፕላችንን ፈጭተን በውሃ ዘፍዝፈን ያስቀመጥነው ቺያ ሲድ ጋር በመቀላቀል ለጠዋት መክሰስ እንመግባቸዋለን ማለት ነው። ቪዲዮቹ ጠቃሚ ከመሰሏችሁ ላይክ አድርጉ። አይታችሁ ዝም ብላችሁ አትሂዱ። ኮሜንትና ሼር በማድረግ ደግሞ ለሌሎች ሰዎች እንዲደርስ አድርጉ። አዲስ ከሆናችሁ ይጠቅማችኋል። በተለይ ልጅ ያላችሁ፣ ልጅ የምታሳድጉ ሰዎች፣ ቤተሰብ የሆናችሁ አጋዥ ልትሆኑ ትችላላችሁ። ብዙ እንደሚጠቅማችሁ ተስፋ አደርጋለሁኝ። የደወል ምልክት ተጭናችሁ ኖቲፊኬሽን ሁሉ እንዲመጣላችሁ አድርጉ። ለመክሰስ ያዘጋጀሁት ለቁርስ መክሰስ ይሄንን ይመስላል። ለምሳ ያዘጋጀሁት ምግብ ደግሞ የከብት ስጋ ደቆ የተከተፈ፣ ድንች፣ ጥቅል ጎመን፣ ትንሽ ሽንኩርትና ፓፕሪካ ወይ ደግሞ የፈረንጅ ቃሪያ ነው ያዘጋጀሁት ማለት ነው። እዚህ ጋር ስጋችንን ሽንኩርት፣ ፓፕሪካ፣ ጥቅል ጎመን፣ ድንቹ ሁሉንም አንድ ጋር በማድረግ ስጋው ደቀቅ ተደርጎ የተከተፈ ስለሆነ ቶሎ ነው የሚበስለው። አንድ ጋር እንደዚህ እናበስላቸዋለን። ከነዚህም ግብአቶች እንደ አይረን፣ ቫይታሚን ሲ፣ ፕሮቲን እና የመሳሰሉ ንጥረ ነገሮች እናገኛለን። እንደዚህ በሹካ አድቅቀን በመፍጨት አስፈላጊ ከሆነ ወፍራም ከመሰላችሁ ሞቅ ያለ ውሃ በመጨመር ወይ ራሱ በበቀልንበት ውሃ በመጨመር በዚህ መልኩ መመገብ እንችላለን። እዚህ ጋር ስጋ 20 ግራም፣ ጥቅል ጎመን 20 ግራም፣ ድንች 25 ግራም፣ ሽንኩርት 5 ግራም፣ ፓፕሪካ በጣም ጥቂት ነው ያደረኩት። ቪዲዮ ላይ ስታዩት በጣም ብዙ እንዳይመስላችሁ ለማለት ፈልጌ ነው።
ለከሰዓት በኋላ መክሰስ ያዘጋጀሁትኝ ደግሞ እዚህ ጋር ቲሚርና እርጎ ነው። ንጹህ እርጎ ምንም አይነት ጣፋጭ ስኳር ያልገባበት። ሌላው ደግሞ እንደዚህ ፍሌቨር ምናምን የገባባቸው እርጎች ስላሉ እሱን አትጠቀሙም። ንጹህ እርጎ ነው። እዚህ ጋር ቲሚር ተጠቅም ያለው ቲሚር ግማሽ የሻይ ማንኪያ የሚሆን ቲሚር ነው የተጠቀምኩትኝ። እርጎ 40 ግራም እርጎ ነው የተጠቀምኩትኝ። በዚህ መልኩ እሱን ቀላቅለን ለመክሰስ እሱን እንመግባቸዋለን ማለት ነው። ከዚህ በመቀጠል ለእራት ያዘጋጀሁት ምግብ ደግሞ ሳልመን፣ ዝኩኒ እና የሚሌት የተጠቀምነው። እዚህ ጋር ሳልሞኑን እና ሚሌቱን ዝኩኒ ሶስቱንም አንድ ጋር በማድረግ እንቀቅለዋለን ማለት ነው። ሚሌት ምንድነው ብላችሁ የጠየቃችሁ ልጆች ነበራችሁ ባለፈው ቪዲዮ። ሚሌት የሆነ እንደ ማሽላ አይነት የሆነች ጥንት ፍሬ ያለው እንትን ነው። አላውቅም፣ ኢትዮጵያ ግን አለ ብለውኛል ልጆች ጠይቄ። አለ ስላሉኝ ነው የሰራሁትን ማለት ነው። አላውቅም ነበረ መኖሩን እኔም ያው በፊት ስላልተጠቀምኩት፣ ግን አለ እንደ ኩስኩስ፣ ሚሌት፣ ኪኖዋ የሚባሉት እንትኖች አሉ ኢትዮጵያ ላይ መኖራቸውን አረጋግጫለሁ። ቼክ ማድረግ ትችላላችሁ ፍሬዎቹን በማየት። እንደተመለከታችሁት ሁሉንም ግብአቶች አንድ ጋር ካበሰልኩ በኋላ በሹካ በመፍጨት ነው ያዘጋጀሁትኝ። ከነዚህም ግብአቶች የተለያዩ አይነት ንጥረ ነገሮች እንደ ፕሮቲን፣ ኦሜጋ 3 እና የመሳሰሉ ንጥረ ነገሮች እናገኛለን። ለዛሬ የሰራሁት የ9 ወር 7ኛ ቀን ህጻናት ምግብ ይህንን ይመስላል። እንደሚጠቅማችሁ ተስፋ አድርጋለሁ። ከጠቀማችሁ ላይክ፣ ኮመንት፣ ሼር አድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ። ተባረኩ።